አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የግንቦት 7 2017 ዓመተ ልደት ሚንበር ኸበር ጀመረ የዕለቱ ሚንበር ኸበር የመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ በመጅሊስ ምርጫ ተመራጮች የምረጡኝ ቅስቀሳ ማድረግ እንደሌለባቸው የሚደነግግ ፈትዋ ተሰጠ። በሶስት ክልሎች የታክስ ይግባኝ ኮሚሽን ሊቋቋም መሆኑን የፌዴራል ታክስ ይግባኝ ኮሚሽን አስታወቀ። ትራምፕ በኳታር ያደረጉትን ጉብኝት በማጠናቀቅ ወደ አቡዳቢ ተጓዙ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በመጅሊስ ምርጫ ተመራጮች የምረጡኝ ቅስቀሳ ማድረግ እንደሌለባቸው የሚደነግግ ፈትዋ ተሰጠ። ከድር ከማል የተዘጋጀውን ዝርዝር ያቀርበዋል። በመጅሊስ ምርጫ ተመራጮች የምረጡኝ ቅስቀሳ ማድረግ እንደሌለባቸው የሚደነግግ ፈትዋ ተሰጠ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለማ ጉባኤ በቀጣይ በሚካሄደው የመጅሊስ ምርጫ ተመራጮች የምረጡኝ ቅስቀሳ ማድረግ እንደሌለባቸው በሰጠው ፈትዋ አስታውቋል። የዑለማ ምክር ቤቱ ፈትዋውን የሰጠው በጠቅላይ ምክር ቤቱ ፕሬዝዳንት ጽሕፈት ቤት በቀረበለት ጥያቄ ላይ ተመርኩዞ መሆኑን ገልጿል። የዑለማ ምክር ቤቱ ይህን ያስታወቀው ዛሬ ሐሙስ ግንቦት 7 2017 በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሰጠው ጋዜጣዊ መግለጫ ነው። በመግለጫው ላይ ፈትዋ የሰጠው በቀጣይ ወራት ለሚካሄደው የመጅሊስ ምርጫ አፈጻጸም ዙሪያ ሸሪዓዊ እይታ የሚገልጽ ማብራሪያ እንዲሰጥ በደብዳቤ መቅረቡን የዑለማ ምክር ቤቱ አባላት ተናግረዋል። 8 አባላት ያሉት ኮሚቴ የምርጫውን ሸሪዓዊ ድንጋጌውን ወይም ሁክም እና አፈጻጸሙን በመመርመር በሰጠው ፈትዋ ተመራጮች የምረጡኝ ቅስቀሳ ማድረግ እንደሌለባቸው በመግለጽ እንዲያውም ለስልጣን መጓጓት አደገኛ መሆኑን በሰፊው ማስገንዘብ ይገባል ብለዋል። በፈትዋው ላይ በሸሪዓዊ ብይኑ መነሻ የምርጫውን መስፈርት እና ስነ ስርዓቱን የተመለከቱ ሌሎች ጉዳዮች ተዘርዝረዋል። በዚህም ሸሪዓዊ ብይኑን በተመለከተ በኢስላም መሪን መምረጥ ተቀባይነት ያለው መሆኑ በተለያዩ የሸሪዓ ማስረጃዎች ተረጋግጧል ያለው የዑለማ ኮሚቴው ምርጫ ከተፈቀዱ ማህበራዊ ጉዳዮችና ውሎች ውስጥ የሚመደብ መሆኑንም ገልጿል። ከዚሁ ጋር ተያይዞ ምርጫ የሙስሊሙን ጥቅም ከማረጋገጥ አንጻር የሙስሊሞችን አንድነት በማስጠበቅ የማበጣበጥ ፍላጎት ያላቸውን ወገኖች ሴራ በማስቆም ይበልጥ ብቃት ያለውን መሪ በህጋዊ መንገድ ለማምጣት እና የስልጣን ሽኩቻና ፉክክር ለማስቆም ፍቱን ዘዴ እንደሆነም በተሰጠው ፈትዋ ላይ ሰፍሯል። የተመራጭ መስፈርትን በተመለከተም ተመራጭ ግለሰብ ታማኝ፣ ፍትሃዊ፣ ሃይማኖተኛ መሆን እንደሚኖርበት የሚገልጸው የዑለማ ኮሚቴ ፈትዋ ሸሪዓውን በትክክል የሚያውቅ መሆን እንደሚኖርበት ከዘረዘራቸው መካከል አስቀምጠዋል። ምርጫው በቡድን ወይም በመዝሃብ ወይም በስብስብ መሆን እንደሌለበትም ተገልጿል። ለዚህም በምክንያትነት ያስቀመጠው በሙስሊሞች መካከል ክፍፍል፣ ግጭት እና ህብረተሰቡን ወደ መፈረካከስ እንዳያመራ ጥንቃቄ ለማድረግ መሆኑንም ይገልጻል። ከተመራጮች ባሻገር መራጮች ኃላፊነት ሊሰማቸውና ለቦታው የሚመጥን ሰው ለመምረጥ ለግለሰቦች ወይም ለቡድኖች ከመወገን ነፃ መሆን እንደሚኖርባቸውም አስገንዝበዋል። ማንም ተመራጭ በምርጫ ላይ መሳተፍን ሙስሊሞችን ለማገልገል የሚያግዝ ዘዴ እንጂ የበላይነትን፣ ጉረኛነትን፣ ዝናን የሚፈለግበት እንዳልሆነ ማሰብ አለበት። تلك الدار الآخرة نجعلها للذين لا يريدون علوا في الأرض ولا فسادا والعاقبة للمتقين እንዳለው አላህ የስልጣን ዓላማው ማገልገል እንዲሆን ይላል። ሁለተኛ ለስልጣን መጓጓትና መስገብገብ ተገቢ አይደለም። ምክንያቱም ጉጉት ያለው ሰው የግል ፍላጎቱን ለማሳካት ይለፋል እንጂ የህዝቡን ፍላጎት ማሳካት ወይም ህብረተሰቡን ለማገልገል በእኽላስ በታማኝነት አይኖረውምና። ለዚህም ነው ነቢያችን አለይሂ ሰላቱ ወሰላም ኢና ላ ንወሊ አልአምረ መን ሰአለሁ ወላ መን ሐሪሰ ዐለይህ
እኛ በዚህ ነገር ላይ የፈለገውንና የጓጓለትን አንሾምም ሲሉ በግልጽ የተናገሩት። በዛሬው መግለጫ የተናገሩት የኡለማ ምክር ቤት ምክትል ሰብሳቢ እና የፈትዋ ኮሚቴ ዋና ሰብሳቢ ዶክተር ጀይላን ኸድር በቀጣይ የሚደረገው የመጅሊስ ምርጫ ለሙስሊሞች አንድነት ምክንያት የሚሆን እና ለችግሮች መፍትሄ የሚያመጣ እንዲሆን ዱዓችን ነው ብለዋል። ምርጫው ሁሉም የሚሳተፍበትና ያለምንም ልዩነት እና መገፋት ሁሉም ከመስጂዶቹ የሚመረጥበት እንደሚሆንም ተናግረዋል። በጠቅላይ ምክር ቤቱ የምርጫ መስፈርቶችን እና አፈጻጸሙ በተመለከተ ፈትዋ እንዲዘጋጅ ጥያቄ በመቅረቡ መዘጋጀቱንም አረጋግጠዋል። ሚማ የጅዐልሁ ሙተመይዘን አነሁ የሽተሪክ ፊህ አልጀሚዕ بدون إقصاء لأي أحد مما يجعل هذا الانتخاب متميزا أنه سيكون يشترك فيه الجميع بدون أي تمييز. የምርጫ ፈትዋውን የሰጡት ዑለማዎች ዶክተር ጀይላን ኸድር፣ ሼክ አብደላ ኢድሪስ፣ ዶክተር ሙሐመድ ሐሚዲን፣ ዶክተር አብደላ ኸድር፣ ዶክተር ፈይሰል ሙሐመድ፣ ዶክተር ከማል ገለቱ፣ ሼክ አብዱልሰላም አንዋር እና ሼክ ሙሐመድ ዘይን ዘህረዲን መሆናቸው ታውቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባለፈው ዓመት ነሐሴ ወር ለምርጫ ሸሪዓን መሰረት ያደረገ መመሪያ እንደሚያዘጋጅ ገልጾ ነበር። የጠቅላይ ምክር ቤቱ ፕሬዝዳንት ሼክ ሐጂ ኢብራሂም ቱፋ ለዑለማ ምክር ቤት እና ለአማካሪዎች አጭር ጥናታዊ ጽሑፍ እንዲያቀርቡ የጠየቁት ነሐሴ 27 2016 ነበር። የጠቅላይ ምክር ቤቱ የወቅቱ ኃላፊዎች ወደ ስልጣን የወጡት በሐምሌ 2014 እንደነበር ይታወቃል። የምክር ቤቱ የዑለማ ምክር ቤት ሥራ አስፈጻሚ ለአመራሮቹ የሰጠው የስልጣን ጊዜ 3 ዓመት ነው። በሶስት ክልሎች የታክስ ይግባኝ ኮሚሽን ሊቋቋም ነው። የፌዴራል ታክስ ይግባኝ ኮሚሽን በኢትዮጵያ 3 ክልሎች የታክስ ይግባኝ ኮሚሽን ሊያቋቁም መሆኑን አስታውቋል። ኮሚሽኑ እንዳወጣው መረጃ የታክስ ይግባኝ ኮሚሽኑ የሚቋቋመው በአማራ፣ ኦሮሚያና ሲዳማ ክልሎች ነው። የኮሚሽኑ ፕሬዝዳንት አቶ ሙሉጌታ አያሌው በሰጡት ጋዜጣዊ መግለጫ የታክስ ይግባኝ ኮሚሽኑ የሚቋቋመው በቀጣይ ዓመት 2018 እንደሚሆን ተናግረዋል። የፌዴራል ታክስ ይግባኝ ኮሚሽን በገቢዎችና ጉምሩክ ቅሬታ ያላቸው ሰዎች መጀመሪያ ቅሬታቸውን በተቋሙ አቅርበው ተቋሙ ምላሽ ካልሰጣቸው በይግባኝ ቅሬታቸውን ተቀብሎ ውሳኔ እንዲያገኙ እንደሚያደርግም ፕሬዝዳንቱ ጠቁመዋል። ይህን ተከትሎ ኮሚሽኑ በተያዘው በጀት ዓመት ባለፉት 9 ወራት ከ3.5 ቢሊዮን ብር በላይ የዳኝነት ውሳኔዎችን ማስተላለፉን ገልጸዋል። በ2017 9.9 ቢሊዮን ብር የያዙ 1144 መዝገቦች መከፈታቸውን የተናገሩት ኮሚሽነሩ ከዚህ ውስጥ ባለፉት 9 ወራት 3.3 ቢሊዮን ብር በያዙ 686 መዝገቦች ላይ ውሳኔ ተሰጥቷል ብለዋል። በውሳኔ ሀሳቡ መሰረት ለመንግስት የሚጸናው እንዳለ ሆኖ ለባለጉዳዩ የሚመለሰው ደግሞ ተመላሽ እንደሚሆንም ገልጸዋል። በኢትዮጵያ ለቱሪዝም ልማት የሚውሉ ከ10 እስከ 20 የሚሆኑ ጥብቅ ስፍራዎችን ልየታ ማድረጉን ዩኔስኮ ገለጸ። የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ በኢትዮጵያ ለቱሪዝም ልማት የሚውሉ ከ10 እስከ 20 የሚሆኑ ጥብቅ ስፍራዎችን መለየቱን አስታውቋል። ይህ የተገለጸው የቱሪዝም ሚኒስቴር ከተባበሩት መንግስታት የትምህርት የሳይንስ የባህል ድርጅት ዩኔስኮ ጋር በጋራ በመሆን የዩኔስኮ ዓለም አቀፍ ጂኦ ፓርኮችና ጂኦ ቱሪዝም ለዘላቂ ልማት ያላቸው ሚና በሚል መሪ ሀሳብ ያዘጋጁት አውደ ጥናት በአዲስ አበባ በተካሄደበት ወቅት ነው። አውደ ጥናቱ የቱሪዝም ሀብቶችና አቅሞችን መጠቀም ላይ ያተኮረ ነው። የዩኔስኮ ከፍተኛ የፕሮግራም ስራ አስፈጻሚ ኦዜል አዲያማን ኢትዮጵያ ለልዩ መልክዓ ምድር ወይም ጂኦ ቱሪዝም የሚሆኑ እምቅ ሀገር በቀል ሀብቶች እንዳሏት ገልጸዋል። በተፈጥሮ ሀብት የቱሪዝም ልማትና የጥብቅ ስፍራዎች ከፍተኛ የስራ ዕድል መፍጠር የሚያስችላት ሀገራዊና አህጉራዊ የቱሪዝም አቅም እንዳላትም አመልክተዋል። በዩኔስኮ ጥብቅ ስፍራ ተብለው የተለያዩ ስፍራዎች የምድርን ተፈጥሯዊ ቅርሶች ለመጠበቅና ዘላቂ ልማትን ለማረጋገጥ ወሳኝ ሚና እንዳላቸው ተናግረዋል። መልክዓ ምድራዊ የቱሪዝም ሀብቶች በዩኔስኮ ዓለም አቀፍ መመዘኛ የወጣላቸው ቢሆንም ሀገራት በራሳቸው መንገድ የባህልና የተፈጥሮ ስፍራዎችን መሰየም እንደሚችሉም ጠቁመዋል። ኢትዮጵያ ከሌሎች የአፍሪካ ሀገራት በተለየ ሁኔታ በርካታ የሚዳሰሱና
የማይዳሰሱ ቅርሶች ባለቤት መሆኗን አመልክተዋል። ዩኔስኮ የዋሻዎች ስርዓትን ጨምሮ በኢትዮጵያ ለቱሪዝም ልማት የሚውሉ ከ10 እስከ 20 የሚሆኑ ጥብቅ ስፍራዎችን መለየቱን ገልጸው ይህም ኢትዮጵያ በዘርፉ ያላትን የመልማት አቅም የሚያሳይ ነው ብለዋል። የተወደዳችሁ እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማዊ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በመጅሊስ ምርጫ ተመራጮች የምረጡኝ ቅስቀሳ ማድረግ እንደሌለባቸው የሚደነግግ ፈትዋ ተሰጠ። የዑለማ ምክር ቤቱ ፈትዋውን የሰጠው በጠቅላይ ምክር ቤቱ ፕሬዝዳንት ጽህፈት ቤት በቀረበለት ጥያቄ ላይ ተመርኩዞ መሆኑን ገልጿል። ከቆይታ በኋላ ትራምፕ በኳታር ያደረጉትን ጉብኝት በማጠናቀቅ ወደ አቡዳቢ ተጉዘዋል። ዝርዝሩን ይዘን እንመለሳለን። ይጠብቁን። የፈረንሳይ ፕሬዝዳንት እስራኤል በጋዛ የምትፈጽመውን ድርጊት አሳፋሪ ሲሉ ኮነኑ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እስራኤል በጋዛ የምትፈጽመውን ድርጊት አሳፋሪ ሲሉ የኮነኑት TF1 ከተሰኘ የፈረንሳይ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ ነው። ማክሮን ይህን የተናገሩት የእስራኤል ባለስልጣናት ወደ ጋዛ እርዳታ እንዳይተላለፍ መዝጋታቸውን በገለጹበት ወቅት ነው። ለፍልስጤማውያን የእርዳታ መተላለፊያውን የግብጽ የጋዛ ድንበር መጎብኘታቸውን የተናገሩት ፕሬዝዳንቱ በፈረንሳይና በሌሎች ሀገራት የሚሰጠው እርዳታ በእስራኤላውያን ክልከላ ተጥሎበታል በማለት ድርጊቱን ተችተውታል። የማክሮን አስተያየት የመጣው በሳምንቱ መጀመሪያ የእስራኤል ባለስልጣናት ጋዛን የመቆጣጠር እቅዳቸውን ይፋ ማድረጋቸውን ተከትሎ ፈረንሳይ በውጭ ጉዳይ ሚኒስቴር በኩል ተቃውሞ ካሰማች በኋላ ነው። የፈረንሳይ ውጭ ጉዳይ ሚኒስቴር በዚህ ሳምንት ሀገራቸው የፍልስጤም ሀገረ መንግስት እውቅና ላይ ያላትን አቋም ማንም ሊወስን እንደማይችል ገልጸዋል። የውጭ ጉዳይ ሚኒስትሩ ይህን የተናገሩት በሀገሪቱ ብሔራዊ ምክር ቤት በነበረው ውይይት ወቅት ነው። በዚሁ መድረክ ላይ የእስራኤል መንግስት በጋዛ የሚፈጽመውን የጭካኔ ተግባር እንዲያቆምና በምትኩ በዲፕሎማሲና በተኩስ አቁም ድርድር ላይ እንዲያተኩር አሳስበው ነበር። አያይዘውም ሀገራቸው የፍልስጤምን ሀገረ መንግስት እውቅና ለመስጠት ፍቃደኛ የሆኑ አገሮችን አንድ ላይ የማሰባሰብ ዓላማ እንዳላት ገልጸዋል። እንደ ማክሮን ሁሉ ጭካኔ ተሞላበት ያሉት የእስራኤል ኃይል ለዲፕሎማሲ፣ ለተኩስ አቁም ድርድር በጋዛ ለሚኖሩ ዜጎች የሚደርሰው የሰብአዊ እርዳታ ላይ እንቅፋት ከመፍጠር እንዲቆጠብ አሳስበው ነበር። ለፍልስጤም ሀገረ መንግስት እውቅና ትሰጣለች የተባለችው ፈረንሳይ ከሳውዲ አረቢያ ጋር የፍልስጤምና እስራኤልን ግጭት ያስቀራል ባሉት የሁለት ሀገር ምስረታ የመፍትሄ አማራጭ ላይ የሚመክር ኮንፈረንስ ልታዘጋጅ መሆኑን ከዚህ ቀደም አስታውቃለች። ማክሰኞ ዕለት ሳውዲ የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኳታር ያደረጉትን ጉብኝት በማጠናቀቅ ወደ አቡዳቢ ተጓዙ። አህመድ አብዱራህማን ዝርዝር አለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሳውዲ ጉብኝታቸውን አጠናቀው ኳታር ከደረሱ በኋላ ዛሬ ሐሙስ መዳረሻቸው አቡዳቢ ሆኗል። በሁለተኛው በረራ በአሜሪካ ኤርፎርስ ዋን ተጭነው ኳታር ዶሃ ደርሰው በሀገሪቱ አሚር ሼህ ተሚም ቢን ሐማድ አሳኒ ደማቅ አቀባበል ከመደረጉ በፊት በሳውዲ ልዑል አልጋ ወራሽ ሞሐመድ ቢን ሰልማን አመቻችነት ያገኟቸው የሶሪያው መሪ አህመድ አሸረ ጉዳይ በዓለም አቀፍ መገናኛ ብዙሃን ትኩረት አግኝቷል። አልጀዚራ እንደዘገበው ቀድሞ በትራምፕ ሀገር አሜሪካ በአሸባሪነት ታፔላ እርሳቸውን ላስረከበ ወሮታ ይከፈልባቸዋል ተብለው ተፈላጊ የነበሩት አህመድ አሸረ በቢን ሰልማን አሸማጋይነት ለ33 ደቂቃ የቆየ ውይይት አካሂደዋል። እንደ ዘገባው ከሆነ በዚህ ውይይት ላይ አራተኛ ሰው በስልክ ጥሪ ተሳታፊ ነበር። እኚህ ሰው አህመድ አሸረ ወደ ስልጣን ከመጡ በኋላ ከሳውዲ አረቢያ በመቀጠል የጎበኟት የቱርኩ ፕሬዝዳንት ረጀብ ጠይብ ኤርዶጋን ናቸው። ኤርዶጋን ውይይቱ ላይ መሳተፋቸውን የአሜሪካ ፕሬዝዳንት ረዳትና የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት በይፋዊ ኤክስ ገጻቸው አረጋግጠዋል። ከውይይቱ በኋላ በአውሮፕላን ውስጥ ሆነው ለጋዜጠኞች የተናገሩት ትራምፕ ስለ አዲሱ የሶሪያ ፕሬዝዳንት ሲጠየቁ ጥሩ ነው፣ ወጣትና መስህብ ያለው ነው፣ እጅግ ኃይለኛና ያለፈ ታሪኩ ከባድ ቢሆንም ለማስተካከል ጥሩ ዕድል አለው ብለዋል። በዋይት ሃውስ ይፋ የተደረገው መግለጫም ትራምፕ አህመድ አሸረን በሀገርህ ታሪክ ለመለወጥ ጥሩ አጋጣሚ አግኝተሃል እንዳሉት አስፍረዋል። በዚህ የትራምፕ ንግግር የተነሳው ሌላኛው ጉዳይ ትራምፕ የአብርሃም የሰላም ስምምነት የሚሉትን ሶሪያ ተቀብላ ከእስራኤል ጋር ሰላማዊ ግንኙነት እንድትመሰርት የሚጠይቀው ነው።
ኒውዮርክ ፖስት እንደዘገበው የአህመድ አልሸር ሶሪያ ስምምነቱን ከፈረመች ለእስራኤል የሀገረ መንግስት ዕውቅና ትሰጣለች። የሶሪያው ፕሬዝዳንት የአሜሪካ ኩባንያዎች በሶሪያ በዘይትና ነዳጅ ምርት ላይ ኢንቨስት እንዲያደርጉ ለትራምፕ ሐሳብ ማቅረባቸው ተገልጿል። ትራምፕ ከዚህ በኋላ ወደ ካታር ዶሃ በመብረር በኳታር አሚር ሼህ ተሚም ቢን ሐማድ አሳኒ ደማቅ አቀባበል ተደርጎላቸዋል። በከፍተኛ አጀብ ባሸበረቀው አቀባበል የኳታሩ አሚር ለትራምፕ በመምጣቱ ደስ ብሎናል፣ እርሶ ያውቁት እንደሆነ እንጂ የአሜሪካ ፕሬዝዳንት የኳታርን አፈር ሲረግጥ ለመጀመሪያ ጊዜ ነው ብለዋቸዋል። ዋይት ሃውስ እንዳስታወቀው ፕሬዝዳንቱ በቆይታቸው እንደ ሳውዲ አረቢያ ሁሉ ከፍተኛ የተባለ የቢዝነስ ስምምነት ፈጽመዋል። ሀገራቱ ቢያንስ $1.2 ትሪሊዮን የሚገመት ስምምነት መፈራረማቸውን የገለጸው ዋይት ሃውስ ከስምምነቶቹ መካከል ኳታር አየር መንገድ ከአሜሪካው ግዙፍ ኩባንያ ቦይንግ 210 አውሮፕላኖችን ለመግዛት የሚያስችለውን ግዙፍ ስምምነት ጠቅሷል። ይህ ስምምነት ለብቻው $96 ቢሊዮን ግምት ተቀምጦለታል። በፊርማ ስነ ስርዓቱ ወቅት የተናገሩት ትራምፕ ቦይንግ ከኳታር የተቀበለው ትዕዛዝ በታሪክ ትልቁ መሆኑን ተናግረዋል። ኳታር ፖለቲካ ሳያገናኘን በፊትም ቢሆን ወዳጃችን ነበረች ሲሉ የቆሙበትን መሬት ያወደሱት ትራምፕ ይህ ስምምነት የኳታርና አሜሪካን ወዳጅነት ወደ ላቀ ደረጃ ከፍ የሚያደርግ እንደሚሆንም ጠቁመዋል። ሌሎች የስምምነቱ ክፍሎች እንደ ራይቴዮን ካሉ የአሜሪካ መከላከያ ኩባንያዎች የድሮንና ጸረ ድሮን ቴክኖሎጂ ግዢዎችን እንዲሁም በአሜሪካ የኃይል ዘርፍ ኢንቨስትመንቶች የተካተቱበት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኳታር የስምምነት ውሎችን ከተፈራረሙ በኋላ የጉብኝታቸው ማሳረጊያ ወደ ሆነችው የተባበሩት አረብ ኤምሬቶች ተጉዘዋል። ፕሬዝዳንቱ ባለፉት 3 ቀናት የጎበኟቸው የአረብ ሀገራት አንድ ሀገር ውስጥ በዜጎች በቢዝነሶችና በመንግስት የሚካሄድ የሸቀጦችና አገልግሎቶች የመጨረሻ ምርት ውጤት ግዢና ሽያጭ በሚያስመዘግበው አጠቃላይ ዓመታዊ ድምር የነፍስ ወከፍ ገቢ ወይም ጂዲፒ ከፍተኛ ቁጥር የሚያስመዘግቡ ናቸው። ከሀገራቱ መካከል የሳውዲ አረቢያ ጂዲፒ $34,520፣ የኳታር $69,505 እንዲሁም የተባበሩት አረብ ኤምሬቶች $48,196 መሆኑን አልጀዚራ የሀገራቱን ስታትስቲክስ ባለሥልጣን መረጃ ዋቢ በማድረግ ዘግበዋል። ትራምፕ ባለፉት ቀናት በባሕረ ሰላጤ ሀገራት ጉብኝታቸው ወቅት በጋዛ በየዕለቱ እየተገደሉ የሚገኙ ፍልስጤማውያን ጉዳይ ስለመነሳቱ ይፋዊ መረጃዎች አልወጡም። በትራምፕ የመካከለኛው ምስራቅ ሀገሮች ጉብኝት የተዘለሉት የእስራኤል ባለሥልጣናት ወታደሮችን አሰማርተው በጋዛ በሚሰነዘረው ጥቃት በየዕለቱ ንጹሐን መገደላቸው አልቆመም። ሮይተርስ የዜና ወኪል እንደዘገበው ረቡዕ ምሽት በተሰነዘረው ጥቃት ቢያንስ 80 ፍልስጤማውያን ተገድለዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።